ሸት እያገነበረ እሺ አንዲት ባለትዳር ሴት ማለት ነው። አንዲት ባለትዳር ሴት አይባ ባሏ ላይ ዝሙት ከሰራች ኒካህ እንዴት ይታያል? ኒካሁ አይበላሽም። ትልቅ ወንጀል ነው። በጣም ትልቅ ጥፋት ነው። እቺ ተቀጥቅጣ የምትገደለው ናት እኮ። እስላማዊ መስተዳደር ባለበት ቦታ ላይ ተቀጥቅጠው ከሚገደሉ ሰዎች መካከል በትዳር ላይ ከሆኑ በኋላ ዝሙት የሚፈጽሙ ሴቶች ናቸው። ስለዚህ ግን ኒካቸው አይበላሽም። ይህን ካወቀ በኋላ ይዟት ይኖራል አይኖርም አይታወቅም። ከፋራ ማለት እሷት ምንድን የምታወጣው ከፋራ ምናምን ነገር የምታወጣው ነገር አለ። ተውበት ማድረግ ነው እንጂ ህግ በሌለበት እቺ እኮ መቀጥቀጥ ነው የነበረችው። ከዚያ ውጭ ማንም ሰው እኮ እንትን ሊላት አይገባም አይችልም። ስለዚህ እሷ ከጌታዋ ጋራ ጥፋቷን አርማ ለአላህ አልቅሳ ተውበት መጠየቅ ነው። እና ተቀጥቅጣ መገደል አለበት ጥፋቷ ያው ተቀጥቅጣ መገደል አለበት ነው ነበረ ሸሪዓው ባለበት ሀገር ላይ ማንም ሰው በኢትዮጵያ ውስጥ ታዲያ ላይ ይታያል። ማለት በኢትዮጵያ ተውበት ከማድረግ ሌላ ምንም ማድረግ አይቻልም። መልካም እንደሰማችሁት ነው። አንድ ሴት በእስልምናው ሼኩ ሲሉ እንደሰማችሁት ሌላ ጋር ከሄደች ተቀጥቅጣ መገደል እንዳለባት እየተናገሩ ነው። ህጉ ጥሩ ነው ወይ አይደለም ወይ የሚለውን እንቶ እና ወንዱስ ለወንዱ ላይ ለምን ይሄ ህግ አይሰራ? ከአንድ ሚስቱ ውጪ ለምን ይሄዳል? ሱራ ኒሳ አያ 3 ላይ ለወንዱ 4 ሴቶችን ለምንድን ነው አላህ የፈቀደው? 4 ለምን ፈቀደ? 4 ብቻ አይደለም። እሱኑ ተፍሲሩ ስታዩት በእጅ የጨበጠው ይላል። በእጅ የጨበጠው ማለት ከአራቱ በተጨማሪ ባሪያ መደረብ ይችላል። ተፍሲር ኢብን ከሲርን ይዩት። አንድ አግብቶ ለምሳሌ 20 ባሪያዎችን መደረብ ይችላል። እንደገና ደግሞ ሱራ አልሙእሚኑን ወይም ደግሞ 23ኛው ምዕራፍ አያ 6 ላይ እስከ 4 ማግባት ይችላል። በተጨማሪ ቁጥር ስፍር የሌላቸው ባሪያዎችን መገናኘት ይችላል። ጀለል አልጀለሌን፣ ኢብን አባስ፣ ኢብን ከሲር በተመሳሳይ ነው የፈሰሩት። እዩት እዚህ ጋር ስፍር ቁጥር የሌላቸው ሴቶችን መገናኘት ይችላል። ሌላ የሙታ ጋብቻ ማድረግ ይችላል። ለ3 ቀን ለ2 ቀን የተጠቀመበትን ገንዘብ መስጠት ይችላል። ሱራ ኒሳ አያ 24 ለጊዜው ተገናኝቶ ገንዘብ መክፈል ከዛ ወደ እሱ ብቻ የሚጠበቅበት ኒካ ነው ብለው ሊደልሏችሁ ይሞክራሉ። ኒካ አይደለም፣ ተጠቅሞበት ገንዘብ ይከፍላል ማለት ነው። ተፍሲሩን ተመልከቱት። ቀርቷል አሁን ምናምን ብለው እንትን ሊሉ ይችላሉ። በመጀመሪያ ግን ለምን ፈቀደው አላህ? ሴተኛ ዳሪነት ማለት ነው። ሄደ ሴተኛ ዳሪን ገዝተህ እንደመገናኘት ማለት ነው። ተጠቅመህበት ገንዘብ ትከፍላለህ። ሴቷ ለምን ይህን መፍት ሳይሰጣት እኩልነት የሚያውቅ ከሆነ እስልምና እሷ ሄዳ ለምን ወንድ ጋር ተጠቅማ ገንዘብ አከፍለው? ወይንም ደግሞ አንድ አግብታ 20-30 ባሪያዎችን እንደ ወንዱ ለምን አትገናኝም? ለወንዱ ሲሆን ችግር የለውም። ሴቷ ከሄደይ ግን ተቀጥቅጣ መገደል አለባት። ይሄ እስልምና እምነት ነው። መልእክት አለኝ። መልእክቴ ምንድነው? እሱ ከጋብቻ ጋር በተያያዘ ክርስቲያን ሆናችሁ ሙስሊም ያገባችሁ ሴቶች እርዳታችን የሚያስፈልጋችሁ አናግሩን በውስጥ። ልጅ ያላችሁም ወለዳችሁም አገባችሁም እንደገና በፍቅር ላይ የሚሆናችሁ በየትኛውም ሁኔታ ውስጥ ሆናችሁ እየተጨናነቃችሁ ያላችሁ ብቻችሁን ሚስጥራችሁ እንደተጠበቀ ሆኖ እርዳታችን ይደርሳችኋል ማለት ነው። ስለዚህ ይህን ቪዲዮ በደንብ ሼር አድርጉት። እርዳታችን ለሚያስፈልጋቸው ሰዎች ደግሞ ይህን ቪዲዮ በደንብ ሼር አድርጉና ወደኛ እንዲመጡ 24 ሰዓት እናገለግላቸዋለን። ምንም ክፍያም አንፈልግም። በነፃ ያለውን ነገሮች የብዙዎችን ጭንቀታቸውን የዓመታት ጭንቀታቸውን እየፈታንላቸው ነው። የእናንተም በእንደዚህ አይነት ጭንቀት ውስጥ ያላችሁ ሰዎች ካላችሁ ምንም እንትን ሳትሉ ሳትፈሩ አናግሩን። በውስጥ ሚሴጅ ጻፉልን። ሰላምታ ምናምን ሳይሆን ችግራችሁን ቀጥታ ጻፉልን። ሀይ ምናምን የምትሉ ስቲከር ምልኩ ሰዎች አቁሙ። ቀጥታ ችግራችሁን ብቻ ጻፉልን። አይተን ምላሽ እንሰጣችኋለን፣ እናናገራችኋለን ማለት ነው።